የቴዲን ሞት መቋቋም አቅቷት ራሷን ስታ ሆስፒታል ገብታለች። ሁላችሁም ዱዓ ጸሎት አድርጉላት። እንግዲህ መሲ ከምሯሚውን እየቀለደች ባላውቅም በባለፈው ፌስቡክ ላይ ሁለተኛ ልጅን ነብሰ ጡር ነው ስትል ሰምቻት ነበር። ቪዲዮ ላይ እንዳያችኋት ሆዷ በጣም ያስፈራል። ያኔ ምቷ ጨምሯል ማለት ነው። አላቅም በጣም ከባድ ነው የሀገሬ ልጆች። መሲ እንግዲህ በተደጋጋሚ በሀዘን የተጎዳች ልጅ ወንድሟን ካጣች ራሱ ገና 1 አመት አይሆነውም። በ1 አመት በ2 አመት ውስጥ 2 ታላላቅ ወንድሞቿን አታለች እና ገና የእነሱ ሀዘን ሳይወጣላት ነው የዚህ ደግሞ የተጨመረው። ከባድ ነው። ቴዲ ምንም እንኳ የባሏ ቤተሰብ ቢሆን ልክ እንደ ወንድም ነው እሷ የምታየው። ምክንያቱም ብዙ ነገሮችን በስደትም በሀገርም አብረው አሳልፈዋል። ከዚህ ላይ እንግዲህ እንደምታቸው ሳውዲ አረቢያ በነበሩበት ወቅት ያው ሲኖሩ የነበሩት አብረው ስለሆነ ብሬክስ ተይዞ እንኳን ወደ ሀገር ከገባ በኋላ እሷ ነፍሰ ጡር ስለነበረች በጊዜው ከጎኗ ሆኖ ሲንከባከባት የነበረ እሱ እንደሆነም ብዙዎቻችን ከድሮ ጀምረን የምናውቃቸው ስለ እነሱ እናውቃለን። አሁን ለመጣችሁ ግን ላታውቁት ትችላላችሁ። ግን ያም ሆነ የሀገሬ ልጆች የቴዲ ሞት ወይንም የዚህ ልጅ ሞት አይደለም ለቤተሰብ አይደለም በቅርብ ለሚያውቀው ሰው ይቅርና እኛ ሚዲያ ላይ እንኳን ላወቅኑ ልጆች ወላሂ እኔ በጣም ነው ያሳዝነኝ። በጣም አሳዝኖኛል። ለምን እንደሆነ አላውቅም። በዛ ላይ ደግሞ የሀገሬ ልጆች ከሞቱ አሟሟቱ አስባችሁታል? አሁን እየተባለ ያለው እንግዲህ በራሱ ቤተሰብ ነው ተብሏል። እንግዲህ ወንድም ነው እህት ነው ብላችሁ አብራችሁ እየበላችሁ አብራችሁ እየጠጣችሁ እናንተ አምናችሁት ሰው አልታመንላችሁ ብሎ በዚህ ልክ እንግዲህ እናንተን ሲያጠፋችሁ ምንድን ነው የሚሰማ የሀገሬ ልጆች? እና ከአንድ ጃዛ ቤት ያሉ ልጆች ምናምን ቲክቶክ ላይ ፖስት አይቻቸው ነበር እና አብሮ እየበላ አብሮ እየጠጣ እያሉ እንትን ሲሉ አይቻቸዋለሁ። ከፖስቱ ፖስት ላይ ማለት ነው። የቤታችን ድምቀት ቀማነ ምናምን ያ ሁሉ ዋጋ የለውም። እኔ እንዲሁ ያሳዘኑ ቤተሰቦቹ ራሱ እናት በምን አንጅቷ ነው መቋቋም የምትችለው ነው። ገባችሁ? እንደሰማችሁት እንግዲህ ብሬክስ ትናንትና ካወጣው መረጃ ላይ ቴዲ ማለት ለቤተሰቦቹ ብቸኛ ወንድ ልጅ እንደሆነ ነው ሲነገር የሰማ ነው እና ከባድ ነው። እና ያም ሆነ ይህ መሲ እንግዲህ ታማ ሆስፒታል ነው ያለችው። እንግዲህ ብሬክስን በፌስቡክ ገጹ ቴዲሻ እህትህ አልቻለችም ብሏል። ሀዘኑን መቋቋም ስላቃታት እንግዲህ እሷ ራሷን ስታ ሆስፒታል ገብታለች። እንዳልኳችሁ ደግሞ ነብሰ ጡር ከሆነች ደግሞ የበለጠ ትጎዳለች እና አላህ ጽናቱን ይስጣችሁ። እኔ ሌላ ምንም አልልም። አንዳንድ ካቦች አላችሁና የእናንተ ማሽቃበጥ ምንድን ነው ምናምን የምትሉ እስኪ እንዲሁ ሌላውን ተውትና እስኪ ወንድሜ ቢሆንስ ብላችሁ አስቡት። ወላሂ እውነት ለመናገር ይሄ ልጅ እንዲሁ ሀቅ እናውራ ከተባለ አይደለም ሊገደል ይቀርና በሙሉ አይን እኮ ላይቱ እኮ የሚያሳሳ ልጅ ነው። ታዲያ ሰው ለዚህ ልጅ ያላዘነ የዚህ ልጅ ሞት ያላንገበገበው ምንድን ነው የሚያሳዝናቸው? የሀገሬ ልጆች ኧረ ተው ጨካኛቱን። ወላሂ እኔስ ባየሁት ቁጥር እምባዬ ነው የሚመጣ ማለት ነው። አሁን ብሬክስ ቪዲዮ ለቋይቸው ወላሂ ሳለቅስ ከቆየሁ በኋላ ነው ቪዲዮ የምሰራው ማለት ነው። ለምን ሰው ናችሁ? ገባችሁ ማለት እናንተ ሳትፈልጉ ራሱ ሁኔታው ራሱ ያስለቅሳችኋል። ሁኔታው ራሱ ያሳዝናችኋል። እና በዚህ እድሜው ለዚያውም እንዳልኳችሁ ከሞቱ አሟሟቱ በሰው ሀገር እንደተንከራተተ ማታ ታይቶ ጧት ታይቶ ማታ ሳይደግም እንዲያው በቅጽበት እንዳልኳችሁ በባዳ በምን ቢሆን ደግሞ ይሻል ነበር። በገዛ ቤተሰቦቹ ግማሹ ያጎት ልጅ ነው ይላል፣ ግማሹ አክስት ልጅ ነው ይላል፣ ግማሹ ጓደኛ ነው ይላል። ብቻ የዚያው የራያ ልጅ እንደሆነ ነው የተነገረው። በተደጋጋሚ እንደዚህ ያለ ነገር በእነሱ አካባቢ ሲፈጠር እንደነበረ ያው ቴዲ እንግዲህ ፌመስ ስለሆነ ወይንም ደግሞ በብሬክስ አማካኝነት ታዋቂ ስለሆነ እንጂ ጎልቶ ወደ ሚዲያ የወጣው እንደዚህ ያለ ነገር በተደጋጋሚ ሳውዲ አረቢያ ላይ እንደሚከሰት ከሚዲያ ጀርባ ማለት ነው ወደ ሚዲያ የማይመጣ ብዙ የማናውቀው ድብቅ ነገር እንዳለ ነው እንግዲህ እየተነገረ ያለው። ትናንትም ጉርሻ ዘግቦት ነበረ ሁኔታውን። እንግዲህ በጣም ያሳዝናል ወላይ። እንዳልኳችሁ አሁን ላይ የቴዲ አስክሬን በሳውዲ አረቢያ መንግስት እጅ ገብቷል ተብሏል እና አስክሬኑ ሲገባ ዝም ብሎ አይደለም የሚቀበለው። ገብቷቸዋል ምንድን ነው መነሻው ብሎ አጣርቶ ምናምን ነው። በነገራችን ላይ ሳውዲ አረቢያ ህገ ወጥ የሆናችሁ ሰዎች ማለት ነው ራሳችሁን ጠብቁ። ለምን ብትሉ ሀፈሳ ምናምን ሊጀመር ነው ተብሏል። ሰምቻለሁ። ወላሂ እየቀለድኩ አይደለም። ለምን ለራሱ ዜጋ ያራራ ሰው ለሰው ሀገር ዜጋ መቼም አይራራም፣ መቼም አይሆንም። ስለዚህ አያስፈልጉም ብሎ ከወሰንባችሁ አሁን ያው በዚህ በጦርነቱ በግርግሩ ምክንያት ዝም ሊል ይችላል እንጂ መቼም ቢሆን አይፋታችሁም። እንደዚህ ያለ ኮሽሽል ሁሌም ቢሆን አለ። እንደዚህ ያለ ተፍትሽ ይጠነክራል። መያዙ ምናምን ነገር ያሯሩጣችኋል እና መቃጠል ነው። እና መሲ ሌላ ምንም አልልሽም። አላህ ጽናቱን ይስጣችሁ ለመላ ቤተሰቦች። ወላሂ ኧረ ከባድ ነገር የልጆች እኔ አላቅም። ብቻ እንደው አላህ የስራቸውን ይስጣቸው። እንደው ለጨካኞች አላህ ይጨክንባቸው። እንግዲህ ገዳዩም ደግሞ ግማሹ ተይዟል ይባላል፣ ግማሹ አልተያዘም ይባላል።
ያም ሆነ ይህ እኔ ተያዘ አልተያዘ ምንም አይመስለኝም። ይብላኝ ለማች። አሁን ላይ የሀገሬ ልጆች አለመቀደም ነው። አንዴ ከተቀደምን በኋላ ማፊ ፋይዳ ገባችሁ? ቅስማቸው ደግሞ እኮ አስባችሁታል? ሀገሬ ልጆች ቤተሰብም ሆነ የአንድ ሀገር ሰውም ሆነ እንደዚህ ያለ አሟሟት እንደዚህ ያለ አገዳደል እኮ በጣም ነው የሚያስጠላ። ለምን ብትሉ የሞተው ሰው ብቻ ሳይሆን ለቤተሰቡም ሁሉ ነው እኮ ይሄ ጦስ የሚተርፈው። ገባችሁ? አሁን የከሌ ልጅ ነው ልጃችሁ እንደዚህ ያደረገው ከሌ ነው እንደዚህ ያደረገው ሲባል ደግሞ የዚያን ደግሞ ለመመለስ ሲባል ሌላ ያልታሰበ ጦስ ውስጥ ማለት ነው ይገባል። ቤተሰብ ራሱ መኖሪያቸው በሀገራቸው በጦርነት እየተናወጡ የኑሮ ውድነት እያናወዛቸው ከዚያ በላይ ደግሞ እንደዚህ ያለ መከራ ሲመጣ ከባድ ነው። እና እንዲያው አላህ እንደዚህ ካለ ፈተና ይጠብቀን። ወላሂ እንዲያው ወጥቶ ከመቅረት ከድንገተኛ አሟሟት አላህ ይጠብቀን። እንዲያው አላ አይደለ አላቅም ብቻ እንዳልኳቸው የእሱ አሟሟት ተለይቶብኛል። በሚዲያ ከማውቃቸው ሰዎች እስካሁን ድረስ የዚህ ልጅ ልዩ ነው እና ምን ይባላል እዩት። እኔ እንዳልኳችሁ ሳውዲ አረቢያ ከመሲ ጋር በነበረበት ሰዓት የተነሱት ፎቶ ነው። ቆይቷል፣ በጣም የቆየ ነው። ግን ቢሆንም እንዳልኳችሁ ብዙ ነገር አሳልፈዋል። ብዙ መልካም፣ ብዙ ደጉንም ክፉንም አይታለች። እሷ ከነሱ ጋር ትሄድ ነበረ ራያ ሂዳ ሳለ እሱም ደግሞ ከእሷ ጋር እንዳልኳችሁ ለብዙ ወራቶች አብሮ ታስሯል። ጎንደር ላይ ሳውዲ አረቢያ ላይ አብሮ ኑረዋል። እና በቃ ለዚያም ነው የኔ መካሪ የኔ አስታራቂ በቃ ለእኔ ሲል እኮ ያልሆነው የለም እያለች መሲ ውስጧ የተጎዳውም ለዚያ ነው። ገብቷቸዋል። በቃ ልክ እንደ ወንድሞቼ ነው ባዩ ምናምን ነገር እያለች እና ኧረ አልቻልኩም ኧረ ምን ልበል እያለች ነው። አሁን ከባድ ነው እንግዲህ አላህ መጽናቱን ይስጣችሁ። ውይ እንደ ወላሂ እንደሆነ እንጃ እንደ የምትሳደቡ ሰዎች ግን አላህ ልቦና ይስጣችሁ። ግን ደግሞ አንዳንዴ በቤታችሁ ይግባ እንዳላችሁ ምንም የማያውቁት ቤተሰቦቻችሁ ደግሞ ይጎዳሉ። ግን ጨካኝ አትሆኑ እሺ። ሞት እኮ ለማንም አይቀርም፣ ይሞታል እኮ ማለት ነው። ገባችሁ? ግን ሰው ሆኖ ተፈጥሮ ሰው እንዴት በሰው መሞት ይደሰታል? የሀገሬ ልጆች እንደው አይደለም ይሄን የመሰለ ልጅ ይቅርና እንደው የማታውቁት እንደው ማንም ይሁን ማንም እንደው ሰው በመሞቱ አትደሰቱ። ገባችሁ? ምንም የምናገኘው ጥቅም እኮ የለም። ስለዚህ ማታው ነው የምለው እና እናንተ በሳውዲ የምትኖሩት ደግሞ ባህርተኞች አላህ ልቦና ይስጣችሁ። እናንተ ሰካራሞች ማለት ነው። ለማንኛውም ይሄድላችሁ ነበር የመጣሁት። አሁንም ደግሞ መዝፈናችሁ አይቀርም። ዝፈኑ፣ እኛም እንችላለን። ኮመንት ላይ ችግር የለውም። ኑ ተዝናኑ ማለት ነው። የሰው ሞት የሚያስደስታችሁ ካላችሁ ተደሰቱ። እኛ ግን እንደናንተ አይደለንም። በጣም ከአንጀቴ ነው ያሳዘነኝ። በጣም ርር ነው ያልኩኝ። ወላሂ ፎቶ ተፖስቶ ሳይው በየቦታው አለቅሳለሁ። አይደለም እንደዚህ ደግሞ በሚያሳዝን በቪዲዮ መልካይቸው ይቀርና ማለት ነው። ምክንያቱም የሰው ልጅ ነኝ። ምክንያቱም ከራሴ በላይ የምሳሳላቸው ወንድሞች አሉኝ። እንደው እስኪ ሌላውን ተውትና ወንድሜ ቢሆንስ ብላችሁ አስቡት። እና ከባድ ነው። ለማንኛውም ትናንት የለቀኩት ሊንክ አለ፣ በዛ እየገባችሁ የምትሉትን ያክል ለአስክሬን መላካ ደግሞ ወርዱ። ሰላሙ ነው።